የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች ባቀረቧቸው ምክረ ሀሳቦች መግባባት ላይ ደርሰዋል አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። አጀንዳዎቹ 500 አባላት ባሏቸው 8 የስራ ቡድኖች ምክክር እየተደረገባቸው ሲሆን በኮሚሽኑ የአሰራር ስነ ዘዴ መሰረት 500 አባላት ያሉት አንድ ቡድን በአንድ አጀንዳ ላይ እየመከረ ይገኛል። በዚህም በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት ሁለቱ ቡድኖች ዛሬ ነሐሴ 5 ቀን 2018 ዓ.ም በተጠናቀሩ ምክረ ሀሳቦች ላይ ተስማምተው በተዘጋጀ ቃለ ጉባኤ ላይ ተፈራርመዋል። አባይና ቀይ ባህር የኢትዮጵያን ሁለንተናዊ ልማት ቀጠናዊ ትስስር የሚያረጋግጡ መሰረቶች ናቸው አሉ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ። ሚኒስትሩ አባይና ቀይ ባህር የኢትዮጵያን ዕጣ ፈንታ ሲወስኑ መቆየታቸውን አስታውሰዋል። የኢትዮጵያውያን ሕልውና ከነዚህ የውሃ አካላት ጋር ከፍተኛ ቁርኝት እንዳለውም አጽንኦት ሰጥተዋል። ኢትዮጵያ አሁን ላይ የባህር በር ባለቤትነቷ ሰላማዊ በሆነ መንገድ ማግኘት አለብኝ ብላ ያነሳችው ጥያቄ ከፍተኛ የአመራር ቁርጠኝነት የታየበት መሆኑን አስገንዝበዋል። ሕገ ወጡ የህወሓት ቡድን በትግራይ ህዝብ ላይ እያደረሰ ላለው ውድመት የታሪክ ተጠያቂ ነው አሉ የትግራይ ጊዜያዊ አስተዳደር የወጣቶችና ስፖርት ቢሮ የቀድሞ ኃላፊ ባሪያ ጋብር አባይ። አቶ ባሪያ ጋብር አባይ ከፋና ዲጂታል ጋር ባደረጉት ቆይታ ሕገ ወጡ ህወሓት የራሱን ሀሰተኛ ትርክት በማስረጽ ህዝቡን ሲያታልል መቆየቱን አብራርተዋል። ሆኖም ግን በአሁኑ ወቅት የትግራይ ህዝብ እናቶችና ወጣቶች የቡድኑን እውነተኛ ማንነት በመረዳታቸው ሕገ ወጡን ቡድን እየታገሉት ይገኛሉ ነው ያሉት።